በጣም ተንኮለኛ ነው። የእግዚአብሔር ስም የተጻፈበት ስለሆነ ቀለበቱን መንካት አልቻለም። መንካት ስላልቻለ ከነምንጣፉ አንስቶ በዙፋኑ ስር በሚሄደው ውሃ ውስጥ ቀለበቱን ሊያርሙኝ ሲሉ በወይራ በትልቅ የወይራ ፍልጥ ወገባቸው ነውበት የሚመጸውተው ጠፋ። አሁን ይህን የመሰለ ጎበዝ ርቦት ነው ሰላይ ሳይሆን አይቀርም ይሉታል። ስለ ቀለበቱ ነው ብዙዎቻችሁ። ግን እነዚህን ሁሉ መጻሕፍት ማየት ያስፈልጋል፣ ማንበብ ያስፈልጋል። ቢያንስ ወደ 298 ገጾች የያዙ ናቸው። በጣም ሰፊ ነው። ፈረንጆች ብዙ ሙቪ ሰርተዋል፣ ብዙ ዶክመንተሪ ሰርተዋል። እኛንን ያንቀላፋ ነው። እኛ ያው በትችት ዓለም ውስጥ ነን፣ ገና እየተሽከረከረን ነው። ሌላው ታሪኩንም አናውቀውም፣ ፊልሙን፣ ዶላሩን፣ ሁሉም ነገር የለም። ርቆናል፣ በጣም ርቆናል። እና እንግዲህ አሁን የምነግራችሁ በጣም አስደሳች ታሪክ ነው። በትርጓሜ መጻሕፍት ሁሉ አክሊሉ ለሰሎሞን የሰሎሞን አክሊል አንቺ ነሽ የሚለው ላይ መተርጉማኑ ከነዚህ ሁሉ መጻሕፍት ወስደው የቀመሟትን አንድ አስገራሚ ነገር ነው ምነግራችሁና ሰሎሞን ቀለበት ነበረው ይላል። ይሄ ቀለበቱ በሁለት መልኩ ነው የሚታየው። ሊቃውንቱ ምን ይላሉ? ያክንት ከ12ቱ የከበሩ ማዕድናት ባለፈው ነግሬያቸዋለሁ። እነ ክርስጵራስስ፣ እነ ኬልቄዶን፣ እነ ያክንት፣ እነ ሰንፔር የኢየሩሳሌም ሰማያዊት መሰረቶች፣ እነዚህ እንቆች በጣም ከባድ ኃይል ያላቸው ናቸው እና ከነዛ መካከል በያክንት የተሰራች ናት ያቺ ቀለበት ይላል። እና ጉግል ለማድረግ አይቼ ነበረ፣ የተለያየ ቅርጽ እያየው ነበረ ዛሬ። እና በኢትዮጵያ ሊቃውንት ግን እንቆ ያክንት የሚል አንድ በጣም ህብሩ ሰማያዊ በሆነ ማዕድን የተሰራ በእንቁ የተሰራ ቀለበት ነበረው ነው የሚለው። እና ይህ ሰሎሞን እዛ ላይ የእግዚአብሔር ስም አጽፎበትና ጣቱ ላይ አድርጎ ነበር የሚል ነው አንደኛው። ሁለተኛውን ሶስተኛውን ነግራቸዋለሁ። እና እቺ የያክንት ቀለበቱ በጣም የሆነች ግርማ ሞገስ ኃይል ፓወር ኢነርጂ ነበራት ነው። በመሰረታዊ ማዕድን ከባድ ኃይል አለው። በዛ ላይ ደግሞ የእግዚአብሔር ስም አለባት፣ ሁሉም ማድረግ የሚችለው ዓለማትን በቃሉ የፈጠረው። ስለዚህ በጣም ትዕምርተ መንግስቱ የመንግስቱ ምልክት ነበረች እና ኃይለኝ ትልቅ ግርማ ሞገስ ነበረው ብለው ነው መተርጉማን የጻፉት። እና እነዚህ ይሄ እዚህ ላይ ምን ይላል? ይህ ሰሎሞን እንግዲህ ይችን ቀለበት የእግዚአብሔር ስም ስላለባት አንበሳ መደብ ለመቀመጥ ሲወጣ፣ አንበሳ መደብ ግን ምን ማለት ነው? እስቲ መልሱልኝ። አንበሳ መደብ ለመቀመጥ ሲወጣ፣ ከሴት ሲገናኝ፣ በሚተዳደፍበት ጊዜ፣ ተርታ ስራ በሚሰራበት ጊዜ ከጣቱ ላይ ያወልቃታል እና ለዙፋን ጠባቂ ወይም ብላቴና አለ ዙፋኑን የሚጠብቅ ለእርሱ ይሰጣል። አሊያም ደግሞ ዙፋኑ ላይ አኑሯት ይሄዳል። አሊያም ደግሞ ንጹህ ሙዳይ ውስጥ ያስቀምጣታል። በጣም ጥሩ መልሳችሁልኛል። አመሰግናለሁ ጎበዞች፣ በጣም ጎበዞች። እሺ። እና እቺ በጣም የእግዚአብሔር ስም ያለባት የያክንትን ቀለበት እንቁ ናት፣ ስም እግዚአብሔር አለባት። ስለዚህ ዙፋኑ ላይ ያስይዛታል። እና አንድ ቀን ይላሉ ሰሎሞን አንበሳ መደብ ምን እንደሆነ ቅድም ነግሬያቸዋለሁ። ለመቀመጥ ሲወጣ የያክንት ቀለበቱን በዙፋኑ ላይ አኑሯት ወጣ ይላል። እንግዲህ ሰሎሞን በጣም ጥበበኛ ስለነበረ ዙፋኑ እንደምታውቁት 6 እርከን አለው። 12 የወርቅ አናብስት አሉት። 6 የዙፋን መወጣጫ አለው። 6 የወርቅ አናብስት በቀኝ፣ 6 የወርቅ አናብስት በግራ አለ፣ መከዳው ድረስ ማለት ነው። እና በዛ ስር ደግሞ ውሃ አዘጋጅቶ በመዘውር በቧንቧ ከፍሎ ይሄድ ነበረ። ስለዚህ እንደዛ ውሃውን እያየ ይደሰት ነበረ ሰሎሞን። እና ምን አደረገ? ቅድም እንደነገርኳችሁ ያችን ቀለበት ዙፋኑ ላይ አስቀምጧት ይሄዳል። አንበሳ መደብ ሲወጣ መጸዳጃ ብላችኋል። ጥሩ። ከዛ እንግዲህ ሰይጣን በጣም ተንኮለኛ ነው። የእግዚአብሔር ስም የተጻፈበት ስለሆነ ቀለበቱን መንካት አልቻለም። መንካት ስላልቻለ ከነምንጣፉ አንስቶ በዙፋኑ ስር በሚሄደው ውሃ ውስጥ ቀለበቱን ይወረውረዋል፣ የሰሎሞንን ማለት ነው።
እና ወቀለቦ አሳ ይላል። አንድ አሳ ቀልቦ ቀለበቱን ውጧታል ይላል። በጣም ቀለበቱን ውጧታል። ከዛ በኋላ እንግዲህ ይህን ለብሶ ሰሎሞንን በመብሰል ዙፋኑ ላይ ተቀመጠ። እንግዲህ ሰሎሞንን መስሎ ነው፣ ሆኖ አይደለም፣ መስሎ ነው። እና ዙፋኑ ላይ ተቀመጠ። በኋላ ሰሎሞን እንግዲህ ከዛ ሲመለስ ደጅ አጋፋሪ ያለ እንደምታውቁት የቤተ መንግስት ስርዓት በጣም የጥንቱ አንድ ቀን ነግራቸዋለሁ። የጥንት የቤተ መንግስት ስርዓት ምን ይመስል እንደነበረ፣ አንድ ንጉስ ሲነክስ ምን አይነት ስርዓት ሲፈጸም እንደነበረ በጣም ይገራርሙ ነገሮች አሉ። ወርቅ እንዴት ይበትን እንደነበር እነዚህ ነገሮች ኢንተረስቲንግ ናቸው። በጣም የሚገራርሙ ታሪኮች አሉ። በተለይ ኢትዮጵያ ላይ ነገስታት ሲነክሱ ምን አይነት ዙፋን ላይ ይቀመጡ እንደነበረ፣ ከዛ ሴቶች ምን ይዘው እንደሚመጡ እጅግ የሚገርም ነገር አለ። ይሄ በጣም ወደፊት ምናልባት ላቀርበው ይችል ይሆናል። እና ስለዚህ የሶሎሞን ልብሰ መንግስት ለብሶ ሰሎሞንን መስሎ ዙፋኑ ላይ ተቀመጠ። እንግዲህ ደጅ አጋፋሪ ያለ፣ ዙፋን ጠባቂ ያለ። ስለነዚህ ማዕረጎች ሁሉ አንድ ቀን አጫውታቸዋለሁ። ምን ማለት ነው ራሱ ዙፋን ጠባቂ፣ ደጅ አጋፋሪ ራሱ ምን ማለት ነው? እነዚህ ቢትወደድ፣ ደጃዝማች፣ ቀኛዝማች፣ ግራዝማች የሚባሉት ነገሮችን ወደፊት በጣም ይሄን ትርጉም ኢትዮጵያውያኑ ቢያውቁ ኖሮ የውጭ ሀገር ስም ኮርልጆ አይመጡም ነበረ። ምንም ማድረግ አይቻልም። በኋላ ዙፋን ጠባቂው ተመለስ ይለዋል። እንዴ አራኔ ሰሎሞን ነኝ እኮ እናንተ ሁሉ ንጉስ አለ። ዝም በል ስንት ሰሎሞን አለ? ሰሎሞን በዙፋኑ ተቀምጧል፣ ተመለስ ብሎት ያው ሰሎሞን ከቤተ መንግስቱ በሐዘን በለቅሶ ወጣ እና በገዛ በሚገዛው ከተማ ለማኝ ሆኖ ተመጽዋች ሆኗል ይላል። እና ሊቃውንቱ ደግሞ ኢትዮጵያውያኑ ሲጨምሩበት ሰሎሞን ለዚህ ያበቃው ምንድነው ሲሉት ከለታት ባንዳቸው አንድ የራበው ሰው በከተማው ሲለምን ሰማ እና ይህ ሰው ምንድነው አለ። ርቦት ነው አሉት። እንዴ ረሃብ ምንድነው ብሎ ሰሎሞን ጠየቀ። ረሃብ ምንድነው? ምንድነው ረሃብ ራሱ? ልክ አላውቅም የምልዕልት እንደሆነች አላውቅም። እና ረሃብ ተርቧል፣ ህዝብ ተርቧል ሲላት ለምን ኬክ አይበላም ማለች። ረሃብ ምንድነው? ቀንዳለው ይዋጋል፣ ጅራት አለው ይጋረፋል። ረሃብን አሁኑኑ አምጥታችሁ አሳዩኛል። እና እግዚአብሔር ደግሞ ትዕቢት ስለማይወድ ሊቀጣው እና ሊያስተምረው እንደሆነ ነው ያው መተርጉማኑ የጻፉልን። እንግዲህ ሰሎሞን ረሃብን አያውቅም፣ ሊያውቅም አይችልም። አንደኛ የንጉስ ልጅ ነው። ሳይጠማው ይጠጣል፣ ሳይርበው ይበላል። ከአዳራሽ ወደ እልፍኝ፣ ከእልፍኝ ወደ አዳራሽ በሞግዚት በማር በወተት አድጓል። በኋላ ነክሷልና ረሃብን ስለማያውቅ እግዚአብሔር ረሃብን ሊያስተምረው ነው ብለው ይናገራሉና ያ እንግዲህ ሰሎሞንን መስሎ በዙፋኑ የተቀመጠው እንግዲህ ሰይጣን ልቡሰ ሥጋ ጋኔን ይሉታል። እጅ ቢነሱት አይመልስም፣ ፍርድ አይሰማም፣ አይተችም። ንጉስ ከሆነ ይፈርዳል፣ አዋጅ ያወጣል፣ ይደነግጋል፣ ፍርድ ይሰማል እና ምንም ሊመልስ አልቻለም። እና ግራ ገባቸው ቤተ መንግስት ውስጥ ያሉት። እና በዘመናቸው ሳቤላ ወይም ኤልዳና ወደምትባል ነብይት ሄደው ጠየቁ ነው የሚለው። እና የሰሎሞን ነገር ቸገረን፣ እጅ ቢነሱት አይመልስ፣ ፍርድ አይሰማ፣ አረ ግራ ገባን አሉት። እና ብለው ሲጠይቋት እሷም ይህን ሲሰማ ቀዳም ሰሎሞን መጽሐፍ ያስነብብ ነበረ። ዳግም ሕግ ኦሪት ዘዳግም ያስነብባልና እስቲ መጽሐፉን በፊቱ ዘርጉና ንባቡን እያልከሰከሳችሁ እያጠፋፋችሁ አንብቡ። ሰሎሞን የተማረ ስለሆነ አያስችለውም፣ ንባቡን ያርማችኋል፣ ይመልሳችኋል አለቻቸው። እንግዲህ ስለ ንባብ አንድ ነገር ብነግራችሁ ደስ ይለኛል። እንግዲህ ጥንት በንባብ ቤት በጣም የግዕዙ ትምህርት በጣም ደስ የሚያሰኘው ነገር ወዳቂ ንባብ አለ፣ ተጣይ አለ፣ ሰያፍ አለ። በግዕዙ አነባበብ በሄብሩም ራሱን የቻለ አሌፋት አላቸው። አሌፍ፣ ቤት፣ ጊሜል፣ ዳሌጥ፣ ሄ፣ ዋው፣ ዛይ፣ ሄት፣ ጤት፣ ዮድ፣ ካፍ፣ ላሜድ፣ ሜም፣ ኖን፣ ሳምኬት፣ ኤ፣ ፌ፣ ጻዴ፣ ቆፍ፣ ሬስ፣ ሳንታው። ይሄ አሌፋቱ የነሱ ናቸው። ንባብ የራሱ አነባበብ አለው፣ የእኛም የራሳችን አነባበብ አለ። አንድ ስለ ንባብ ሳስብ አንድ የተማረ መሳይ ግን ያልተማረ ሰው
ደጀ ሰላም ድግስ ለመብላት ስላሰበ አንድ ቀን ልክ እንደ ሊቅ መስሎ የሊቅ ካባ ደርቦ ይመጣል ይባላል። የአብነት ትምህርት ቤት ጨዋታ ነው። በኋላ እንደው አለባበሱ ምኑ ጭራውን ይዞ ሲታይ በጣም ትልቅ ሊቅ የመጣ መስሏቸው የቆሎ ተማሪዎች እየሮጡ የአብነት ተማሪዎች ጉልበቱን ስመዋል ምናምንና የኔታ በረከቱ ይደርብን ከየት ነው የመጡት? አረ ከርሶ ልንማር እንፈልጋለን ምናምን ይላሉ። ሰውየው ንባብ እንኳን ማንበብ አይችልም። ያው ለድግስ ብሎ ነው ያን ልብስ የለበሰው። እና አንዱ ተማሪ ቀና ብሎ ሲያየው መዝሙረ ዳዊቱ ዘቅዝቆታል። ያ ሰው ዘቅዝቆት ነው የሚለው ውሸቱን ማለት ነው። እና ደነገጠና አረ ኔታ መዝሙረ ዳዊቱን እኮ ዘቅዝቀውታል ሲለው እና ታዲያ ቢዘቀዘቅስ ትን ብሎት አይሞትም ሰው አይደለ ቀለሙ ብሎታልና እንደ አይነት አታላዮች አሉ፣ አጭበርባሪዎች እንዳለ ያሳውቃል። ንባብ በጣም ወሳኝ ነው እና አንዳንዴ መጫወቻ ጥሩ ነው ብዬ አስባለሁ። ሌላው ደግሞ አንድ ንባብ ጥሩ ያልተማረ ሰው ነበር ይባላል እና ሁልጊዜ የኔታ ያርሙታል። አስተካክል፣ ይሄ ንባብ ሰያፍ ነው፣ ይሄ ንባብ ወዳቂ ነው፣ ይሄ ንባብ ተጣይ ነው እያሉት የንባብ ስልቶችን ሲያሳዩት ሁሌ ይበሳጫል። ሁል ጊዜ እኚህ የኔታ እያረሙኝ ነው። ስለዚህ እኔ ከዚህ በኋላ በቃ እስከ መቼ እንደዚህ በሰው ፊት ያስቁብኛል? ቆይ አሁን ንባቡን ሊያርሙኝ ሲሉ በትልቅ የወይራ ፍልጥ ወገባቸውን ነው የምላቸው ብሎ ትልቅ ወይራ ቆርጦ ከጫካ ይሄዳልና እዚህ ውስጥ ነጠላ ውስጥ አደረገ። እንግዲህ አስቡት፣ የወይራ ክትክታ ነው የያዘው። እንግዲህ መቼም ወዳጅ አይጥፋ ነውና አንዱ አረ ዛሬ የኔታ ይጠንቀቁ፣ ያ ንባብ ያልተማረው ሰው ሲያርሙትም መታረም ያልቻለው ሰው ዛሬ ስተቴን ይንገሩኝና በትልቅ የወይራ ፍልጥ አናታቸውን ነው እዛው ባሉበት ምላቸው ብሎ ትልቅ ወይራ ቆርጦ ይዟል አሏቸው። አሃ ነው እንዴ ብለው ሰምተው ዝም ይላሉ። መጨረሻ ላይ ገባ። እንግዲህ ማርያም የሚለው ቃል ተጣይ ንባብ ነው። ከፍ አድርጎ ማርያም እያለ ማንበብ ጀመረ፣ ከፍ እያደረገ ወደ ሰያፍ ምናምን አድርጎ። ከዛ በኋላ የእሱ ጓደኞችም ያው እንዲመቱ ስላሰቡ የኔታ ያርሙት እንጂ ይላል ጸጥ አለው። እሱ ራሱ አሁንም እያበላሽ ያነብና የኔታ ያርሙኝ እንጂ ሲላቸው እሳቸው አይ በጣም በጣም ጥሩ ንባብ ነው ያነበብከው፣ ንባቡ ውስጥ ወይራ ነው ያስኬዳል አሉት። ገብቷችኋል? ውስጥ ወይራ ነው ማለት ወይራ ይዛሃል፣ የወይራ ዛፍ ይዛሃል ልትመታኝ ነው ማለታቸው ነው። ውስጥ ወይራ ነው ሲሉት እሱ ትክክል ነው ያሉት መስሎት ዝም ብሎ እያበለሻሸ ጨረሰው ይባላልና ይገርማል። እነዚህ ነገሮች ናቸው እና ሰሎሞንም ንባብ ያስነብብ ስለነበረ እስቲ አበላሽታችሁ አንቡት። በቃ እውነተኛ ሰሎሞን ነው ወይስ ሌላ ሰሎሞን? ፌኩ ሰሎሞን አይታወቅም። ሰሎሞንም መስሎ ነው ልብሱን ለብሶ የተቀመጠው ያ ሰይጣን። በኋላ ንባቡን እያበላሹ ሲያነቡ አያረማቸው፣ አይመልሳቸው። በቃ ሰሎሞን እንዳልሆነ አወቁ። ግን ምን ያደርጉ? ጊዜ ግለጠው ብለው ያን የሰሎሞንን ልብስ ለብሶ ሰሎሞን መስሎ የተቀመጠውን ጋኔን ዝም ብለው እንግዲህ ሁኔታውን መጠባበቅ ቀጠሉ። እንግዲህ ንጉሥ ሰሎሞን በገዛ ከተማው እየዞረ ይሄን ሁሉ የሆነበት ምክንያት ቀለበቱን ስላጣ ነው እና እየዞረ ሲለምን ሰይጣን የሰውን ልብ አጨክኖበት የሚመጸውተው ጠፋ። አሁን ይህን የመሰለ ጎበዝ ርቦት ነው ሰላይ ሳይሆን አይቀርም ይሉታል። በጣም እያዘነ ልክ በሳምንቱ ከመሰግራና አሳ ወይም አሳ ከሚያሰግሩ ሄዶ ቢለምን እስራኤል ብሎ ያደረ ሙቶ ያደረ አሳ ብዙም እንትን አይበሉምና አሳውን ወረወሩለት። ሰሎሞን በጣም ርቦታ እንግዲህ የአሳውን ሆድ ዕቃውን አውጥቼ ይበላለሁ ብሎ የአሳውን አፍ ብርቅቅ ሲያደርገው ያቺ በያክንት እንቁ የተሰራችው ሰይጣን ባህር ውስጥ የወረወራት አሳው የቀለባት የእግዚአብሔር ስም የተጻፈችባት ያቺ ግርማ ሞገስ የሆነችው ቀለበት ከአሳው ሆድ ውስጥ ኩልል ብላ ወደቀች። ቀለበቴ ከዚህ ምን አመጣሽ ብሎ ጣቱ ላይ ሲሰካት ሸማጣቢው፣ ወገን ጠባቂው፣ ባለ ፈረሱ፣ ባለ በቅሎ፣ ባለ ሰረገላው ጃንሆይ ምን አመጣው፣ ንጉሳችን ከዚህ ምን አመጣው ብለው ከበቡት ይላል። ክብብ አደረጉት። ያን ጊዜ ሰሎሞን እንግዲህ ከመንግስት ያወጣኝ ሰይጣን አለና እንዳያመልጣችሁ ብሎ መርበብተ ሰሎሞን፣ መርበብ ማለት መረብ ማለት ነው።
በመረብ አሳ እንደሚጠመድ አጋንንትን የሚያስርበት ቆጣጠርበት ድል የሚነሳበት ጸሎት አለው ይባላልና ያን እየጸለየ ሄዶ ያን ከዙፋኑ ያወረደውን እንዲሰደድ ያደረገውን ንጉሰ ስጋ ጋኔን ይዞት መሬት ቆፍሮ ከቶት ይላል። በጣም ብዙ መጽሐፍ ነው ያለው 298 ገጽ ነው ብያቸዋለሁ። ጥቂቱ ነው ይሄ የተተረጎመው፣ በጣም ትንሹ ነው 298 ገጽ የሚገራርም ይሄ አንዱ ነው እና አንድ ቀን እንደዚሁ አጫውታቸዋለሁ። እና እንዳይወጣ መርበብተ ሰሎሞን ወይም የሰሎሞን መረብ በሚባል ስመ አምላክ ደፈነበት አተመበት ይላል። በቃ ተቆለፈበት ማለት ነው። ተቆለፈበት። በዚህ ቀለበት ምክንያት ብዙ የያዛቸው አጋንንት ነበሩት። ግማሹን ማታ ማታ ጭቃ ያስረግጣቸው ነበረ፣ ግማሹን ውሃ ቀጂ ያደርጓቸው ነበረ። ወደ 300 ይጠጋሉ ይላልና በኋላ ወደ ህንድ አስሮ አግዟቸዋል ይባላል። ይሄ ራሱን ችሎ ነው። እና እንግዲህ ይህ መርበብተ ሰሎሞንስ ኔት ይባላል። ቅድም ብዙ መጻሕፍትን የጠቀስኩላችሁ መጀመሪያ ላይ ነበራችሁ። ማህተመ ሰሎሞን ይባላል ወይም ዘ ሲል ኦፍ ሰሎሞን ይሉታል በመባል ይታወቃል።